በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን የቅዱሳን አምላክ የእኛም አምላክ አምላካችን ቅዱስ እግዚአብሔር ሆይ በዚህ ሰዓት ሕያውና ዘላለማዊ የሆነ ቅዱስ ቃልህን እንድትመግበን እንማጸንሃለን። የአባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸውና ትሩፋታቸው በሕይወት ዘመናችን ከኛ ጋር እንዲቆይ አምላካችን ቅዱስ እግዚአብሔር ቅዱስ ፈቃዱ ይሁንልን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የአምላክ ወላዲተ አምላክ የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ጻድቃን የሰማዕታት በረከት ረድኤት ተካፋዮች ፍጹም ዘላለማዊ በሆነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። አምላካችን ቅዱስ እግዚአብሔር ተነግሮ ስለማያልቅ ስጦታው ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ከፍ ያለ ይሁንልን። እንደ እግዚአብሔር መልካም ፈቃድ ከዛሬ ጀምረን ደግሞ ኦርቶዶክሳዊ ቤተሰብ በሚል ርዕስ ተከታታይ ትምህርት እንማማራለን። ሁላችሁም ይህንን ተከታታይ ትምህርት በዚህ ቻናል እየገባችሁ እንድትማሩ፣ እንድትዳስሱ፣ እንድትመለከቱ መንፈሳዊ ዕውቀት እንድትጨብጡ እንጋብዛለን። የልዑል እግዚአብሔር ቸርነት፣ የእናታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን በረከት ረድኤት ከሁላችን ጋር ይሁን። ኦርቶዶክሳዊ ቤተሰብ በዚህ ርዕስ ስር በርካታ የሕይወት ለውጦች እናመጣ ዘንድ ትምህርታችንን ሕይወት ዙሪያ ላይ እናደርጋለን ማለት ነው። አምላካችን እግዚአብሔር የምንማረውን ትምህርት እዝነ ልቡናችን ውስጥ እንዲያሳድርልን መልካም ፈቃዱ ይሁንልን። የተወደዳችሁ የእግዚአብሔር ልጆች፣ ኦርቶዶክሳዊ ቤተሰብ በሚለው በዚህ ርዕስ ውስጥ በዚህ ታላቅ ርዕስ ስር ልዩ ልዩ ትምህርቶችን፣ መንፈሳዊ ዕውቀቶችን እንጨብጣለን። ሁላችሁም እስከ መጨረሻው ድረስ ትምህርቱን እንድትከታተሉና ነፍሳችሁን እንድትጠቅሟት እናሳስባለን። ኦርቶዶክሳዊ ቤተሰብ ከትዳር ይጀምራል ማለት ነው፣ ወይም ከጋብቻ ነው የሚጀምረው። ስለ ትዳር ደግሞ ስናነሳ መዘንጋት የሌለብን ነገር ቢኖር ትዳር በእጮኝነት ይጀምራል። ትዳር በምን ይጀምራል ብያቸዋለሁ? በእጮኝነት ይጀምራል። እጮኝነት ማለት ምን ማለት ነው? ቅድሚያ ይህንን እንመለከታለን። እጮኝነት ማለት ባል ለመባል ወይም ሚስት ለመባል ዋዜማ ማለት ነው፣ መዳረሻ ማለት ነው። ስለዚህ በቤተ ክርስቲያናችን አነጋገር እጮኝነት ማለት ከጋብቻ በፊት ያለው ሕይወት ማለት ነው። ከጋብቻ በፊት ያለው ሕይወት የእጮኝነት ጊዜ ቆይታ ይባላል። የመተጫጨት ጊዜ ማለት ነው። ባል ወይም ሚስት የመሆን ማለት ነው። ባልና ሚስት ሆኖ አብሮ ለመኖር ከዚያ በፊት የእጮኝነት ጊዜ ይባላል። ይሄንን ዛሬ እንመለከታለን ማለት ነው። ምናልባት በዘመናዊው አነጋገር ይሄ ቺክ የምንለው አይነት አባባል ግን አይደለም ማለት ነው። ስለዚህ የእጮኝነት ጊዜ ማለት ምን ማለት ነው? እጮኝነት ማለት ቅድመ ጋብቻ ትውውቅ ማለት ነው፣ ወይም እስከ ዕለተ ጋብቻ ያለው የጊዜ ቆይታ የእጮኝነት ጊዜ ይባላል። በደንብ አስተውሉ። ለጋብቻ ዝግጅት መደረግ አለበት። ዘው ብለን የምንገባበት አይደለም። ስለዚህ ከጋብቻ በፊት ያለው ሕይወት ምን ይባላል ማለት ነው? የእጮኝነት ጊዜ
ቆይታ ይባላል ማለት ነው። ለጋብቻ ዝግጅት ማድረግ ወይም ዝግጅት የምናደርግበት የጊዜ ቆይታ ማለታችን ነው። ያው ማጨት ማለት ምን ማለት ነው? ለማግባት መወሰን ማለት ነው። ቅድመ ዝግጅት ማድረግ ማለት ነው። መታጨት ማለት ደግሞ ምን ማለት ነው? መያዝ ማለት ነው። መተጫጨት ማለት ደግሞ ሁለቱ ሲፈላለጉ የሁለት አካላት መፈላለግ ማለት ይቻላል። እና የእጮኝነት ጊዜ የመጠናናት ጊዜ በመባል ይታወቃል። የምን ጊዜ ያልኳችሁ? የመጠናናት ጊዜ። እንዲያውም ልዩ የእጮኝነት ጊዜ የጊዜ ቆይታው ምን በመባል ነው የሚታወቀው? የመጠናናት ጊዜ በመባል ነው የሚታወቀው ማለት ነው። አዎ፣ ስለ ግል ህይወታችን፣ ስለ ማህበራዊ ህይወታችን፣ ስለ መንፈሳዊ ህይወታችን የምንጠናናበት ጊዜ ማለት ነው። የግል ህይወት ማለት ምን ማለት ነው? የግል ስብዕናን፣ እሱ ምን ይመስላል፣ እሷ ምን ትመስላለች፣ ይሄንን በትክክል የምናጠናበትና የምናረጋግጥበት ጊዜ ነው። ማህበራዊ ህይወት ማለት ደግሞ ምን ማለት ነው? በብቸኝነት ሲኖር የነበረው ህይወት አሁን ወደ ሁለትነት ወይም ከዚያም በላይ ወደ ቤተሰብነት የሚያድግበት ጊዜ እየቀረበ ስለሆነ ስለዚህ ጉዳይ አስቀድመን ማወቅ መረዳት ያስፈልጋል። መንፈሳዊ ህይወት ማለት ደግሞ ምን ማለት ነው? ቀድሞ በብቸኝነት እያለን ብቻችንን ስንጸልይ፣ ብቻችንን ስንሰግድ፣ ብቻችንን ወደ ቤተ ክርስቲያን ስንመላለስ፣ ወንጌል ስንማር፣ ቃል እግዚአብሔርን ስናጠና ስንማር የነበረን ሰዎች አሁን ደግሞ በቤተሰብ ደረጃ እንደ ቤተሰብ መንፈሳዊ ዝግጅታችንን፣ መንፈሳዊ ጉዳዮቻችንን ማከናወን መቻል ማለት ነው። እነዚህ ሁሉ የምናጠናበት ምን ያህል ጥንካሬ አለን ወይም የለንም የሚለውን ለይተን የምንማርበት፣ የምንሰማበት፣ የምናጠናበት፣ የምንረዳበት ጊዜ ቆይታ ነው ማለት ነው። እስከ እጮኝነት ጊዜ ያለው ጊዜ በእርግጥ የብቸኝነት ጊዜ ነው የሚባለው። ብቸኝነት ሲባል ግን ከሰው ጋር አይደለንም ማለት ነው። ብቻችንን እንኖራለን ማለት ነው። ነገር ግን ብቸኝነት ሲባል ከእግዚአብሔር ተለይተናል ማለት አይደለም። እግዚአብሔር ከኛ ጋር አለ፣ እኛም ከእግዚአብሔር ጋር አለን ማለት ነው። አዎ፣ ከእግዚአብሔር ጋር አለን፣ እግዚአብሔርም ደግሞ ከኛ ጋር አለ። ከእግዚአብሔር ጋር አለን ማለት ደግሞ ምን ማለት ነው? መንፈሳዊያን ነን ማለት ነው። አዎ፣ እንግዲህ የእጮኝነት ጊዜ ብዙ ስራዎች የሚሰሩበት ጊዜ ነው። አዎ፣ ሸክም ለመሸከም የምንዘጋጅበት ጊዜ ነው። አዎ፣ የምንዘጋጅበት ለትዳር ህይወት የምንዘጋጅበት ልዩ ጊዜ ነው ማለት ነው። እና በአጠቃላይ ስለ ዓለም ሁኔታ፣ ስለ ሰዎች ሁኔታ፣ ስለ ሰዎች አመለካከትና ህይወት ማወቅ ያስፈልጋል። እና ይሄ ከትዳር በፊት የሚከናወን የሚጠናቀቅ ነገር ነው ማለት ነው። ወይም በዚህ በእጮኝነት ጊዜ የሚጠናቀቅ ነገር መሆኑን መረዳት ያስፈልጋል። አዎ፣ ይሄንን ካላወቅን ዘው ብለን ወደ ትዳር ከገባን ምን ሊያጋጥመን ይችላል ማለት ነው? የሚዋዥቅ ትዳር ነው የሚሆነው። ትዳራችን ሁሉ አማረሽ አይነት ይሆናል ማለት ነው። መወሰን የማይቻልበት እጅግ ደካማ የሆነ ትዳር ይሆናል ማለት ነው። ስለዚህ ህይወታችን በትክክል መወሰን እንዲችል በዚህ በእጮኝነት ጊዜ ሁሉን ልሞክረው የሚባልበት ጊዜ አይደለም፣ የምንወስንበት ጊዜ ነው። በተለይ በዘመናችን
ወደ ትዳር የሚገቡ ሰዎች ቅድመ ትዳር ወይም ወደ ትዳር ከመግባታቸው በፊት ብዙውን ጊዜ ልሞክረው የሚል አይነት አባባል ያዘወትራሉ። ይህ አባባል ግን የተሳሳተ አባባል ነው። ትዳር ቤተ ሙከራ አይደለም። ልሞክረው ተብሎ ተገብቶ የሚወጣበት አይደለም። ይሄ ትክክለኛ አባባል አይደለም ማለት ነው። በትዳር ሕይወት ስንኖር ሀሳባችንን በእግዚአብሔር ላይ መጣል ያስፈልጋል። እኛ ባሰብነው ሳይሆን እሱ ባሰበልን መሰረት እንዲያኖረን ማለት ነው። የሚያኖረው እግዚአብሔር ነው። ሁኔታዎቻችንን ሁሉ የሚያመቻችልን ማን ነው? እግዚአብሔር ነው። ራሳችንን አሳልፈን ለእግዚአብሔር መስጠት ያስፈልጋል። እሱ ያሰበልንን ይሰጠናል። በመሰረቱ በእጮኝነት ጊዜ ምናልባት ብዙ ነገሮችን እንወስናለን። ማን ሊሆንልን እንደሚችል፣ ከማን ጋር መጋባት እንዳለብን፣ እኛ ለጋብቻ ዝግጁ መሆናችንን የምናረጋግጥበት ጊዜ ነው። ለማግባት በህልም አይደለም ትዳር የምንፈልገው። በመተትም ሆኖ አይሳካም። ይሄ በመስተፋቀር ማለት ነው። አይሳካም። የሚሳካው እግዚአብሔር ሲፈቅድ ብቻ ነው። ብዙውን ጊዜ የሰዎች ችግር እዚህ ላይ ነው። ይህንን ካለመረዳት የተነሳ እንስታለን ማለት ነው። እግዚአብሔር ያዘጋጀውን እሱ ያዘጋጅልናል። ትዳር የሚሰጠው ትዳር የሚባርከው እግዚአብሔር ነው። ስለዚህ እግዚአብሔር የሚሰጠንን አሜን ብለን መቀበል መቻል ነው ያለብን። እሱ ያዘጋጀልንን ማግባት ነው ያለብን። አዎ እግዚአብሔር ያዘጋጅልናል። ስለዚህ እግዚአብሔር የፈቀደው ትዳር ውስጥ መግባት እንጂ በመጥለፍ አይደለም። አዎ ጠልፈው የሚያገቡ አሉ። ለነሱ እግዚአብሔር ነው ወይ ያዘጋጀላቸው እንል ይሆናል። ይሄ የተሳሳተ አካሄድ ነው ማለት ነው። የችኩል አካሄድ ነው ማለት ነው። የራበው ሰው ምግብ አይመርጥም አይነት ሰው ሆነናል ማለት ነው በዚህ ደረጃ ላይ ከደረስን። እና ትዳር የሚያዘው ክፍተት ለመሙላትም አይደለም፣ በዓላማ ነው፣ በእቅድ ነው። ስለዚህ በእጮኝነት ወራት ብዙ ነገሮችን አስበን አቅደን ወስነን የምንገባበት ውሳኔው ራሱ የማያዳግም ውሳኔ፣ የማይታጠፍ ውሳኔ መሆን ያለበት ማለት ነው። እንደዚያ መወሰን እንድንችል እግዚአብሔር ይርዳን። ቀጥሎ ያለው ህይወት የጋብቻ ህይወት ይባላል። ለመሆኑ ጋብቻ ማለት ምን ማለት ነው? ግን ስለ ጋብቻ በደንብ እናውቃለን? በትክክል ገብቶናል? በጋብቻ ውስጥ የእግዚአብሔር ዓላማ ምን እንደሆነ ተረድተናል? አልተረዳንም ከሆነ በትክክል ተረድተን ልንገባበት ይገባል ማለት ነው። ጋብቻ ማለት ምን ማለት ነው? ቀጥለን እንመልከት። ጋብቻ ማለት መዛመድ ማለት ነው። አምቻ መሆን ማለት ነው። ባል ወይም ሚስት መውሰድ ወይም ማምጣት ማለት ነው። ስለ ጋብቻ ሰፊ ትንታኔዎች ይሰጣሉ ብዙ ጊዜ። ጋብቻ አንድ ወንድ እና አንዲት ሴት የሚያደርጉት ህብረት ነው። አንድ ወንድ እና አንዲት ሴት። አስተውሉ። ጋብቻ
በአንድ ወንድና በአንዲት ሴት መካከል በተለያዩ አጋጣሚዎች ይከናወናል። በባህል ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በሕግ እውቅና ሊሆን ይችላል። በእነዚህ ሁሉ ነገሮች የሚመሰረት የእድሜ ልክ አብሮነት ነው። ምን አይነት አብሮነት አልኳችሁ? የእድሜ ልክ ማብቂያ የሌለው አብሮነት ነው። የፍቅር ትስስር ነው። የፍቅር ምንድን ነው አልኳችሁ? የፍቅር ትስስር ነው። የሁለት አካላት መጣመር ነው። ሁለት አካላት ይጣመራሉ። ሁለቱ አካላት ይፈራረማሉ። ጋብቻ ሕጋዊ የሆነ መጣመር ነው። እንዲያውም ያ ፊርማ የ80 ፊርማ ይባላል። በተለይ የ80 ፊርማ ማለት ምን ማለት ነው? በዚህ እንደ ሀገራችን እንደ ኢትዮጵያ ስንመለከት በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሕገ መንግስት አዋጅ ቁጥር 213 ህዝባር 92 ላይ አንቀጽ 42 እና 58ን ማንበብ እንችላለን። የውል ስምምነት ይፈራረማሉ። ስለዚህ ጋብቻው በሕግ ፊት የጸና ይሆናል ነው የሚለን። እንደ ዓለም እንኳን ስንወስደው ማለት ነው። ወደ መንፈሳዊ ሕይወት ደግሞ ስንመጣ በእርግጥ በብዙ ሁኔታዎች ስለ ጋብቻ ማወቅ አስፈላጊ ነው፣ መረዳት አስፈላጊ ነው። ስለ ጋብቻ ሳይገባን፣ ሳናውቀው፣ ሳንረዳ፣ ሳንማር ዘው ብለን ወደ ጋብቻ መግባት አላስፈላጊ ነው። ካደረግነውም ከጥቅሙ ይልቅ ጉዳቱ ያመዝናል። ጋብቻ ማለት አንድ ሲደመር አንድ እኩል ይሆናል አንድ የሚኮንበት ነው። ሁለት አይደለም፣ አንድ የሚኮንበት ይሄ ጥምረት ነው ጋብቻ የሚባለው። አንድ ወንድ ተመልከቱ፣ አንድ ወንድ ለአንዲት ሴት ወይም ከአንዲት ሴት ጋር፣ አንዲት ሴት ከአንድ ወንድ ጋር ብቻ የሚጋቡበት ማለት ነው። አንዲት ሴት ከአንድ ወንድ ጋር ብቻ፣ አንድ ወንድ ከአንዲት ሴት ጋር ብቻ ብቻ እንላለን አይደል? ጋብቻ ማለት ይሄ ነው። እንዲህ አይነቱ ጥምረት ነው ጋብቻ የሚባለው። በዓለማችን አንዳንድ ሰዎች የሚሉት ነገር አለ። አንድ ጎልና አንዲት ሚስት አያስተማመኑም ይላሉ። ይሄ የተሳሳተ ቀልድ ነው፣ ፌዝ ነው፣ አቅጣጫውን የሳተ አባባል ነው። እንደ መንፈሳዊ ሕይወት ግን አንድ ለአንድ መወሰንን የሚገልጽ ልዩ እውቀት የሚንጨብጥበት ትምህርት ክፍል ነው። ጋብቻ የሁለት ሰዎች ጉዳይ ብቻ አይደለም። የባልና የሚስት ጉዳይ ብቻ አይደለም። ጋብቻ ተቋም ነው። ጋብቻ ምንድን ነው አልኳችሁ? ተቋም ነው። ታላቅ ነው። ሐዋርያው ቅዱስ ጳውሎስ እንደው ምንድን ነው ያለው? ይህ ምስጢር ታላቅ ነው አለ። ጋብቻ ትውልድ የሚፈራበት ተቋም ነው። አስተውሉ። ጋብቻ የቤተሰብ መገኛ፣ የቤተሰብ መሰረት፣ ተፈጥሯዊ ምንጭ ነው። በደንብ አስተውሉ። ተፈጥሯዊ ምንጭ ነው። ጋብቻ ጠንካራ የማህበረሰብ መሰረት ነው። ልል የሆነ ነገር አይደለም። ጠንካራ፣ የማይናድ፣ የማይነዋወጽ
በአለት ላይ የተተከለ ምንድን ነው ብያቸዋለሁ? የማህበረሰብ መሰረት ነው። ማህበረሰብ የሚገነባው ከቤተሰብ ተነስተን ነው። ጋብቻ ማህበራዊ፣ ባህላዊ፣ ሃይማኖታዊ፣ ህጋዊ እውቅና ያለው ህብረት ነው። እውቅና ያለው ጥምረት ነው። ይህም በአግባቡ መረዳት ማወቅ ያስፈልጋል። ከዚህ የተነሳ ማወቅ ያለብን ነገር ምንድን ነው? ጋብቻ በሙከራ የሚከናወን አይደለም። ብዙ ሰዎች ቆይ እስቲ ልሞክርና ከሆነልኝ ልቀጥል፣ ካልሆነልኝ ደግሞ ላቋርጥ ይላሉ። የተሳሳተ አባባል ነው። አንዳንድ ሰዎች በተለይ በዚህ በአውሮፓ ጋብቻን በኮንትራት መልኩ ያከናውኑታል። ይሄም የተሳሳተ ድርጊት ነው። መጽሐፍ ቅዱስን የሚጋፋ ቃል እግዚአብሔርን የሚጋፋ ድርጊት ነው። ያው በመሰረቱ ጋብቻን የሚያጎሳቁለው ኃጢአት ነው። ሰው ደግሞ ደጋግሞ ኃጢአትን በሰራ ቁጥር ጋብቻ ይጎሳቆላል። የጋብቻ ክብር እየወረደ ይሄዳል። የጋብቻ ቅቡልነት እያነሰ ይሄዳል። አባቶቻችን ምን ይላሉ? ጋብቻ ክቡር ነው ያስከብራልም ይላሉ። ጋብቻን የሚያከብሩ ሰዎች ክብር ያገኛሉ። ለወግ፣ ለማዕረግ፣ ለክብር ይበቃሉ። ጋብቻን የሚያጎሳቁሉ ሰዎች ክብራቸውን ያጣሉ። ማን የሰጣቸውን ክብር? እግዚአብሔር የሰጣቸውን ክብር ያጣሉ። ከእግዚአብሔር የተሰጣቸውን ማዕረግ እያጡ ይሄዳሉ፣ እያነሱ ይሄዳሉ። እግዚአብሔር አምላክ ሰብሰብ እንዲያደርገን መልካም ፈቃዱ ይሁንልን። አዎ ዛሬ ላይ በተለይ እየተጎዱ ካሉ ተቋማቶቻችን መካከል አንዱ የጋብቻ ተቋም ነው። ባላስፈላጊ ስነ ምግባር፣ መጽሐፍ ቅዱስ ባልቃኘው ስነ ምግባር ቃል እግዚአብሔርን ወደ ጎን የተወ ህይወት እየኖርን ጋብቻችን ከክብር አንሷል። ህይወታችን ወርዷል። የእግዚአብሔር በረከት ከቤታችን ርቋል። ኑሯችን ትርጉም የሌለው ሆኗል። ስለዚህ እንድንመለስ አምላካችን እግዚአብሔር ይርዳን። ጋብቻ በተለያዩ ስያሜዎችም ይጠራል። ትዳር በመባል ይጠራል፣ ይታወቃል። ያው መጋባት፣ መዳር፣ እነዚህ ሁሉ ምንን የሚገልጹ ናቸው? ጋብቻን የሚገልጹ ናቸው። እከሌ ተዳረ፣ እከሊት ተዳረች እንላለን። እነ እከሌ ተጋቡ እንላለን። ጋብቻ መሰረት ነው። ያው መሰረት ነው። ሁሉ ሰው ይጋባል። መንፈሳዊም ይሁን መንፈሳዊም አይሁን ጋብቻ ይፈጽማል። ነገር ግን አንድ ነገር መረዳት አለብን። የትኛው ጋብቻ ትክክለኛ ነው? የትኛው በረከት አለው? የትኛው ከእግዚአብሔር ጋር አለ? ይህን መለየት አለብን። እኛ አሁን እየተማማርን ያለነው ስለ ዓለማዊ ጋብቻ አይደለም። ይሄ በዓለም ላይ እወድሻለሁ፣ እወድሃለሁ ስለሚባባሉት አካላት አይደለም። ስለ መንፈሳዊ ጋብቻ እያወራን ነው። እግዚአብሔር ስለ ባረከው ጋብቻ እያወራን ነው። አዎ ሁሉ ያገባል። ነገር ግን የቤተ ክርስቲያን ጋብቻ ይለያል። እግዚአብሔር የባረከው ጋብቻ ነው ቤት የሚፈጸመው፣ በቤተ ክርስቲያን የሚፈጸመው።
መጽሐፍ ቅዱስን ተንተርሶ ቃለ እግዚአብሔርን መሰረት አድርጎ ጠብቆ የሚፈጸመው ጋብቻ የተባረከ ጋብቻ ነው። እንዲያውም መጽሐፍ ቅዱሳችን ትኩረት ከሚሰጣቸው ነገሮች መካከል አንዱና ዋነኛው ጋብቻ ነው። እጅግ ትኩረት የሚሰጥበት ቤት ውስጥ ማለት ነው። በመጽሐፍ ቅዱስ ውስጥ ጋብቻ በሰውና በእግዚአብሔር ፊት ነው የሚፈጸመው። በድብቅ አይደለም። ተሸሽገን የምንፈጽመው አይደለም። በማንና በማን ፊት? በሰዎችና በእግዚአብሔር ፊት። እግዚአብሔር ምስክር ነው። ትንቢተ ሚልክያስ ላይ ምንድን ነው የተባለው? በአንተና በልጅነት ሚስትህ መካከል እግዚአብሔር ምስክር ሆነ ነው የተባለው። በአንተና በልጅነት ሚስትህ መካከል ማን ምስክር ሆነ? እግዚአብሔር ምስክር ሆነ ነው የተባለው። እግዚአብሔር ምስክር ነው። ሰዎችም ምስክሮች ናቸው። በቤተ ክርስቲያን የሚፈጸመው ጋብቻ በዚህ መልኩ የሚፈጸም ነው ማለት ነው። ጋብቻ በዚህ በእንግሊዘኛው ሜሬጅ የምንለው ነው ማለት ነው። ወንድና ሴት በእግዚአብሔር ፊት በሕግ ፊት አንድ መሆናቸውን የምናረጋግጥበት ነው። በእግዚአብሔር ፊት ደግሞ በማን ፊት? በሰው ፊት። ስለዚህ ቃል ኪዳን የሚረጋገጥበት ነው ጋብቻ። በማንና በማን ፊት ነው የሚረጋገጠው? በእግዚአብሔር ፊት። እግዚአብሔር ያረጋገጠውን ጋብቻ ይስጣችሁ። ቤተ ክርስቲያን ያወቀችውን ጋብቻ ይስጣችሁ። በዚህ ምድር ላይ ያገቡ አሉ፣ ያላገቡ አሉ፣ ግራ የተጋቡም አሉ። ያገባችሁ ሰዎች ትዳራችሁን ይባርክላችሁ። ያላገባችሁ ሰዎች እንድትወስኑና እንድታገቡ እግዚአብሔር ይርዳችሁ። ውሃ አጣጫችሁን ይስጣችሁ። የትዳር አጋራችሁን ይስጣችሁ። ከሰማይ ነው፣ ከእግዚአብሔር ነው። በዚህ ሁኔታ እግዚአብሔር ይርዳችሁ። ተጋቢዎች ሁለት ተቃራኒ ጾታ ያላቸው ሰዎች ማለት ነው አንድ ስጋ የሚሆኑበት ነው ጋብቻ ማለት። ሁለት ተጋቢዎች ባልና ሚስት፣ ወንድና ሴት ማለት ነው። ስንት ምን ይሆናሉ የተባለው? አንድ ስጋ ይሆናሉ። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ምዕራፍ 5 ቁጥር 31 ላይ ይሄንን ጽፎልናል። አንድ መሆን፣ እግዚአብሔር አንድ መሆንን ይስጣችሁ፣ አንድ ልብ ያደርጋችሁ፣ የተባረኩ ልጆችን የምታፈሩ ሰዎች ያደርጋችሁ። መንፈሳዊ ጋብቻ በተለይ ሙሽሮች፣ ሙሽሪትና ሙሽራው ማለት ነው ተክሊል ይደፋሉ ወይም ዘውድ ይደፋሉ። የክርስቶስና የቤተ ክርስቲያን ምሳሌዎች ናቸው። ክርስቶስ የቤተ ክርስቲያን ራስ እንደሆነ ባል የሚስት ራስ ነው። ደግሞ ሚስት ለባሏ ዘውድ ናት፣ አክሊል ናት፣ ሞገስ ናት። ስለዚህ የባልና ሚስት ወይም የጋብቻ ስርዓት በክርስቶስና በቤተ ክርስቲያን ይመሰላል ማለት ነው። እኛም በጋብቻችን ክርስቶስንና ቤተ ክርስቲያንን እንገልጣለን። ክርስትናን እናውጃለን። የክርስትናን ውበት በጋብቻ ውስጥ እንመሰክራለን። የሁላችሁ እንዲህ መጋባትን የመሰለ ነገር የለምና በቅድስት ቤተ ክርስቲያን ስርዓት ተጋቡ እያልን ለሰዎች ጥሩ ምሳሌ አብነት እንሆናለን። ለዚህ ያብቃችሁ። ይሄ ትልቅ ደስታ ስለሆነ ማለት ነው። ጋብቻ በፈቃደኝነት ወይም በስምምነት የሚፈጸም ቃል ኪዳን ነው፣ በግዴታ አይደለም። ሁለቱም ወደው ፈቅደው ነው የሚጋቡት። ለመጋባት ፈቃደኛ መሆናቸው ሲረጋገጥ ነው ቤተ ክርስቲያን አክሊል የምትደፋላቸው። ለማን? ለሁለቱ ተጋቢዎች።
ለባልና ሚስት፣ ለወንዱና ለሴቷ። እንግዲህ በጋብቻ ወቅት ቃል ኪዳን ይፈጸማል። በደንብ አስተውሉ። ቃል ኪዳን የሌለበት ጋብቻ ማህተም የሌለው ደብዳቤ ማለት ነው። ስለዚህ ቃል ኪዳን እንፈጽማለን። የፈጸምነውን ቃል ኪዳን በየደረስንበት ቦታ የምንቆራረጥ፣ የምንከፋፍል፣ ለአደራ የማንበቃ ሰዎች እንዳንሆን እግዚአብሔር ይርዳል። ብዙ ሰዎች ቃል ይገባሉ፣ ይማማላሉ ለመጋባት በሚል ነገር ግን መሀል ላይ ደርሰው ያቋርጣሉ። የስጋ ፍላጎታቸው ወይም ሌላ ፍላጎታቸው ሲሟላላቸው ትዳሩን ያፈርሳሉ። እግዚአብሔር ከዚህ አይነት ህይወት ያውጣን። እግዚአብሔር ይታደገን። ስለዚህ ጋብቻ ማለት ምን ማለት ነው እያልን ነው? በተለይ ቃል ኪዳን ያለበት ነው። በእግዚአብሔር ፊት አልክድህም አልክድሽም እያለን የምንማማልበት፣ የምንገዘትበት፣ ቃላችንን ላለማጠፍ ደግሞ እስከ መጨረሻው ለመጽናት በእግዚአብሔር ፊት ሆነን የምንናገረው ልዩ ቃል ነው ማለት ነው። ቃል ኪዳን የሚጠብቅ ሰው እንድንሆን እግዚአብሔር ይርዳን። ጋብቻ ከምስጢራተ ቤተ ክርስቲያን አንዱ ነው። ቤተ ክርስቲያን በጣም ትኩረት ሰጥታ ከምታስተምራቸው ትምህርቶች አንዱ ትምህርተ ጋብቻ ነው። የጋብቻ ሕይወት እጅግ በቤተ ክርስቲያን ቅቡልነት ያለው ልዩ ትምህርት ነው። በቅዳሴያችን ላይም እኮ ምንድን ነው የሚለው ዲያቆኑ ሲያነብ በመጽሐፈ ቅዳሴው ላይ እናገኛለን። እኛስ ጋብቻ ንጹሕ እንደሆነ ልደትም ወይም መወለድም ከጋብቻ መገኘትም ርኩሰት እንደሌለበት እናምናለን ይላል። ርኩሰት የለበትም። ጋብቻ የተባረከ ነው። ልደትም እንደዚሁ፣ መወለድም እንደዚሁ የተባረከ ነው። ርኩሰት የለውም። ስትጋቡ መልካም ሰርታችኋል። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? ጋብቻ ቅዱስ ነው አለ፣ መኝታውም ንጹሕ ነው አለ። እውነት ነው። በክርስትና ሕይወት ስንኖር ጋብቻ እጅግ የከበረ፣ የተቀደሰ፣ የተባረከ መሆኑን መረዳት መጀመሪያ ያስፈልጋል ማለት ነው። ጋብቻ የተቀደሰና የተከበረ ቃል ኪዳን ነው። የማይታጠፍ ቃል ኪዳን። አፈጻጸሙም ራሱ በመንፈሳዊ ስርዓት ነው። ዝም ተብሎ አይፈጸምም። የትም በሜዳ አይፈጸምም። በቤተ ክርስቲያን በቃል ኪዳን ይታሰራል ማለት ነው። እና ጋብቻ የሚያሰጠን በረከትም አለ። በሚታይ አገልግሎት የማይታይ ጸጋን እናገኛለን። በዚህ በስርዓተ ተክሊል ጋብቻችን የመንፈስ ቅዱስን ልዩ ስጦታ፣ ልዩ በረከት እናገኛለን ማለት ነው። ይሄ ተቋም የተባረከ ተቋም ነው። የተለየ ተቋም ነው። ሌላው ነገር ማወቅ ያለብን ምንድን ነው? ሰርግ። ይሄም ደግሞ በጋብቻ ውስጥ ከሚከናወኑ ዋና ዋና ነገሮች አንዱ ነው። ምን? ሰርግ። ሰርግ ያው በእንግሊዝኛ ዊዲንግ የምንለው ነው። ሰርግ የጋብቻ ክብረ በዓል ማለት ነው። የጋብቻ የደስታ ስነ ስርዓት ማለት ነው። በሰርግ ውስጥ መብል አለ፣ መጠጥ አለ፣ መዘመር አለ፣ ማመስገን አለ። እነዚህን ሁሉ ነገሮች አንድ ላይ አቅፎ ደግሞ ምን አለ ማለት ነው? ሰርግ ይባላል። ሰርግ ሳይደረግ ጋብቻ ሊኖር ይችላል። ጋብቻ ሳይኖር ግን ሰርግ ማድረግ ትርጉም የለውም። ስለዚህ እንደ አጠቃላይ ጋብቻ ማለት ዋናው ነው፣ ቃል ኪዳኑ ነው፣ ያ የማይረሳው። ሰርግ ደግሞ የደስታ ስነ ስርዓት፣ ያ ክብረ በዓሉ፣ የጋብቻው ክብረ በዓል ማለት ነው። የተወደዳችሁ የተዋህዶ ልጆች፣ በዛሬው ትምህርታችን በዋናው ርዕሳችን ኦርቶዶክሳዊ ቤተሰብ በሚለው ማለት ነው ዛሬ ስለ ጋብቻ ትርጉም፣ ስለ ሰርግ ትርጉም እንዲሁም ደግሞ ስለ እጮኝነት በደንብ ተመልክተናል። በቀጣዩ ክፍል 2 ትምህርታችን ደግሞ ቀጣዩን ክፍል እንማራለን። በዚህ በተማርነው ትምህርት ልባችን እንዲጸና፣ መልካም ጋብቻን መመስረት እንድንችል፣
የአባቶቻችን አምላክ የእኛም አምላካችን ቸሩ እግዚአብሔር ሁላችንንም ይርዳን። አዎ ወደ ጋብቻ ለመግባት እንድንወስን ትርጉሙን ማወቅ ስላለብን፣ በተለይ በዚህ በትምህርተ ጋብቻ ውስጥ ብዙ ቁም ነገሮችን ትጨብጣላችሁ። ስለዚህ እስከ መጨረሻው ተከታተሉ ለማለት እንወዳለን። የአባቶቻችን አምላክ የእኛም አምላካችን ቅዱስ እግዚአብሔር ላገቡ ሰዎች ትዳራቸውን እንዲባርክላቸው፣ ያላገቡ ሰዎች ደግሞ መወሰን እንዲችሉ እንዲረዳልን፣ እንዲሁም ደግሞ የተባረከች እህት የተባረከ ወንድም እንዲሰጣችሁ ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያን ሁልጊዜ በጸሎት ታግዛችኋለች። የእግዚአብሔር በረከት፣ የቅድስት ድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን ተራዳኢነት፣ የቅዱሳን መላእክት ተራዳኢነት፣ የቅዱሳን አባቶቻችን ጸሎት፣ ልመና፣ ቡራኬ ከሁላችን ጋር ይሁን። እግዚአብሔር ሕይወታችሁን ቤታችሁን ይባርክላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።